እንኳን ሳላውቀው እንዴ? ለምን ይሩት? ስንት አቅደን ስንት አልመን እንደዚህ ጉድ ታረጊኛለሽ? ቆይ ምን አርጌ ነው? ንገረኝ፣ ምን በድዬ ነው? የማፍቀሬ የመውደዴ ክፍያው ይሄ ነው? ሳሚ ንገረኝ። መታመን ይሄ ነው? ማፍቀር ይሄ ነው? ከሰለሞን ጋር መተኛት ነው መታመን? እስቲ ንገሪኝ። የተነጋገርነው እንደዚህ ነው? እኔ ነኝ ከሰለሞን ጋር የተኛሁት? ሳሚ ተዋቸኩ። ብቸኩልም ምክንያት አለኝ። ይሄው ከዚህ በላይ ክህደት የለም። ሳሚ አሁንም ተረጋጋ። በማይሆን ወሬ የሚጸጽትን ነገር አታድርግ። ሁሉም ነገር ነው ያስረዳሃለሁ። ስሚ፣ ይሄ እኮ ወሬ አይደለም፣ በአይን የሚታይ ነገር ነው። ምንም የምታስረጂኝ ነገር የለም። ሁሉንም ነገር አውቀዋለሁ። ምንም አታውቅም። ምንም። ሁሌም ቢሆን የራስን ስሜት ብቻ ነው የምታዳምጠው። እስቲ እኔን ስማኝ። እኔን አዳምጠኝና የተፈጠረውን ነገር ሁሉ ላስረዳክ። ቆይ ምኑን ነው የምታስረጂኝ? ከወንድሜ ጋር መተኛሽን ነው ወይስ የወንድሜን ፍቅር መቀበልሽን ነው? በይ ንገሪኛ። የትኛውን ክህደትሽን ነው የምታስረጂኝ? ለምን ዝምት ያለሽ? በይ ንገሪኛ። አታውቅም አላልሽም? ሳሚ መተኛቱን አልተኛውኝም። የፍቅር ጥያቄውን ግን ለኔም ላንተም ስል ነው የተቀበልኩት። ቆይ ለምን መጀመሪያ አላሳወቅሽኝም? ስደውልልህ ስልክ አይሰራም። ግራ ገባኝ። ምን ማድረግ እንዳለብኝ እንኳን አላውቅም ነበር። አላምንሽም። መቼም ቢሆን አላምንሽም። ካንቺ እንደዚህ የወረደ ነገር መቼም አልጠብቅ። በጣም አዝኜብሻለሁ ሳሚ። ቆይ ልጃችንስ? ቃላችንስ? ቆይ በምን አውቃለሁ ልጁ የኔ መሆኑን? ቃልማ ነበረን። በነበር አስቀረሽው እንጂ